እቺ ልጅ እውነተኛ ፍቅር ፈላጊ ነች ሃይሚ እውነተኛ ፍቅር የምትፈልግ ሴት ነች አዎ እኔ በምን ልጀምር ግን በምን መንገድ ብጀምር አሁን ይሄን ንግግር በምን መንገድ ነው መጀመር ያለብኝ አቤት መድኃኒዓለም እንዴት ነው የተቃጠልኩት እንዴት ነው ያረርኩት አይደለም እውነት እናንተ የሃይሚ አድናቂ ናችሁ እውነት ሃይሚን ሞትልሻለን ሃይሚዬ እናቴ ሃይሚዬ ለምን ታልቅሻለሽ የኔን ባይፍሰስ የኔ እናት እናንተ የሷ አድናቂ ናችሁ እውነት የሃይሚ የልብ ወዳጅ ናችሁ እውነት ሃይሚን ውስጧን ታቃላችሁ እናንተ አንዳንድ ሰዎች በጣም ትገርማላችሁ የጻፋችሁ ኮሜንት በጣም የሚያሳፍር ብቻ ነው የጻፋችሁት ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ ላይክ ያስፈልጋል ሰብስክራይብም አድርጉ በደንብ ላይክ በእናታችሁ አድርጉ ዛሬ ሁላችሁም ኮሜንት ላይ ሐሳብ አስተያየታችሁን መጠይቃችሁን ጥያቄ በሙላ ትመልሱልኛላችሁ እውነት እናንተ የሃይሚ አድናቂና የሃይሚ ወዳጅ ከሆናችሁ ማለት ነው ይሁላችሁ ሃይሚ ምንም ይበግራት ነገር የለም ቤት አይበግራትም መኪና አይበግራትም ምንም አንድና አንድ ብትፈልገው ከብሩኬ ፍቅርና ፍቅር ብቻና ብቻ ነው ልንገራችሁ ፍቅርና ፍቅር ብቻ ነው አንቺ ጥቅመኛ ነሽ ጥቅም ስላየሽ ነው ቤት ስለገዛልሽ ነው ምን ስትሉ ነበር ደግሞ ትላንትና ቤቱ ለቤተሰቡ ያሰራው ነው አውቆ ነው ስትሉ ነበር እኔ ደግሞ ትላንትና ጥቅመኛ ነሽ እውነት ሃይሚ የምታቋት ብትሆኑ ኑሮ ጥቅመኛ ነሽ አትሉም ነበር ትክክለኛ የሃይሚ አድናቂ የሆነ ትክክለኛ እውነተኛ ሃይሚን የሚወዳ ሰው ሃይሚን ጥቅመኛ አይላትም ነበር የሃይሚን የውስጧን ትረዷት ነበር ግን አንዳችሁም ልትረዷት አልቻላችሁ ከአንዳንድ ሰው ውጪ እውነት አድናቂ ሆናችሁ ማለት ነው እንዴ ብሩኬ ቢገዛላትም እኮ አብራው እየለፋች እኮ ነው አብራው ለፍታ ከሃ ጀምሮ እኮ አብሮ ነው ያገኙት እኮ እንዴ አይደለም ቤት መኪናም ይገባታል እቺ ልጅ እውነተኛ ፍቅር ፈላጊ ነች ሃይሚ እውነተኛ ፍቅር የምትፈልግ ሴት ነች አዎ እኔ ሃይሚ ላይ የምናደድባት ችኩል ነች ስትቸኩል ታናደኛለች እሷ ብቻ አይደለችም ብሩክም ችኩል ነው በጣም ነው የሚቸኩለው ሁለተኛ ነገር ደግሞ ብዙ ጊዜ ተናግሬያለሁ ሃይሚና ብሩክ በእናታችሁ ይሄን ቪዲዮ ለነብሩክ እንድርስ ፈልጋለሁ ብዙ ጊዜ ተናግሬያለሁ እናንተም ተሰሙኛላችሁ ሁሌ እምነት የሚባል ነገር የላችሁም በመሐላቸው ዋናው እምነት ነው ሃይሚ ያጠፋችሁ እኔ ብዙ ጊዜ ተናግሬያለሁ ሃይሚ እምነት የሚባል ነው ከምንም ከፍቅር በላይ እምነት ነው ውስጣችሁ ሁለታችሁ ውስጥ እምነት ከሌለ ምኑ ላይ ነው ፍቅረኛሞች የምትባሉ ምኑ ላይ ነው የምትዋደዱት እናንተ አዎ እምነት በመሐላችሁ መኖር አለበት አንድ ነገር ብሩኬ ካጠፋ ብሩክን ነው መጀመሪያ ማመን ያለብሽ ወይ ሃይሚ ካጠፋች ሃይሚን ነው መጀመሪያ አምነ ያን ነገር ማጣራት ያለባችሁ እናንተ ግን ምን ችግራችሁ አንደኛ ሰው አትሰሙም ሁለተኛ አትደማመጡም ሶስተኛ ታላላቆቻችሁ እንኳን አታከብሩም ዝም ብላችሁ ራሳችሁ ብቻ ናችሁ የምታወሩት ይሄ ነገራችሁን አስተካክሉ ብሩክ ሃይሚ በጣም አሪፍ ልጅ ነች በጣም ጥሩ ልጅ ነች ጥቅመኛም አይደለችም አንተ በደንብ ታቃታለህ አንተም ተናግራል በደንብ ብታቃት ልጅ ነች ጥቅም ይባል እንኳን የምትፈልጋለችም አንተና አንተም ብቻ የምትፈልግ ሴት ነች አንተ ራሱ ታቃለህ ማለት ነው እና እኔ በጣም ነው ያዘንኩት ያው ብሩኬ ነገ ትልቅ ነገር አለ ብሏል እንግዲህ ምን ይታወቃል የእግዚአብሔር ነገር እናንተ እዚህ ጋር አንቺ ጥቅመኛ ነሽ አንቺ ምናምን ነሽ ብላችሁ ምን ይታወቃል ደግሞ ብሩክ በትልቅ ሰርፕራይዝ ሊታረቃትስ ቢሆን ነገር ምን ታቃላችሁ ነገ ፈልግሻለሁ ብለሃል ነገ በጣም የመጨረሻ በቃ የኔ ነገ የውስጤ ትልቅ ነገር ማደርግበት ቀን ነው ብሏል ብሩክ በቃ ስለዚህ ነገ ይሁን ነገር ቢያደርግ ምን ታቃላችሁ ጥቅመኛ ነች አላችሁስ ማለት ነው ሃይሚ ጥቅመኛ አይደለችም ሃይሚ የፍቅር ሰው ነች ነገም ተነጎዳ መላችኋል የፍቅር ሰው ነች አዎ ብሩክን አለማመኗ ጥፋት አለባት ብሩክን አለማመኗ ብሩክም ጥፋት አለበት ከዛች ልጅ ጋር መገናኘት የሌለበት ጊዜ ተገናኝቷል ይሄ ሁሉ ቀርቶ ብሩክም የሆነ እንትን እምነት የሚባል ነገሩን በደንብ አሁን አስተካክሎ ያው ቢታረቁ ደስ ይለናል አሁንም ቢሆን ብሩኬ ሃይሚን ጠልቷት ወይም ሃይሚን አልፈልግም ብሎም ሳይሆን ሃይሚ እምነት እንዲኖራት ስለሚፈልግ ብቻ ነው ይሄን ነገር እያደረገ ያለ እንጂ ወይ ሊያያሉ ወይ እሷ ጥቅም ፈልጋ ነው ምናምን ብላችሁ አንዳንድ ሰዎች የምታሽቃቡ ሰዎች ምንም ነገር አያስብም ይሄን ብሩክ ትምህርት እንድትወስድበት ይላል እሷ ያኔ ትምህርት እንደሰጠችው እሱም ትምህርት እየሰጣትም ሊሆን ይችላል ለምን ብሩክ በሃይሚ የሚጨክን ነገር አንጀት የለውም ስለዚህ ምንም ማሽቃበጥ አያስፈልግም ማለት ነው እና ብሩክ ደግሞ
እንደዚህ መሆን የለብም ሀይሚ ላይ። ሀይሚን በእናት ብሩኬ በመቤቴ በምትወዳት በኪዳነ ምሕረት አታስለቅሳት። እቺ የህይወትክ መንገድ ነች። የአራት ልጆችክ እናት ነች። ስለዚህ እሷን እንድታስለቅሳት እኔ አልፈልግም በበኩሌ ማለት ነው። እኔ እናንተን ሁለታችሁንም እወዳችኋለሁ፣ ሁለታችሁንም አደንቃችኋለሁ። የሁለታችሁም ትክክለኛ የልብ ተከታዮች ነኝ። እኔ ምንም ብታረጉ ሀይሚ እንደዛ ያርጋለች፣ ሀይሚ እንደዛ ያርጋለች ብዬ እናንተን የምናገርበትም አንደበት የለኝም ማለት ነው። አዎ ስለምወዳችሁ አንዱ ካጠፋ አጥፍታል ማድረግ የለብን ብዬ እናገራለሁ እንጂ ሁለታችሁንም የሚለይበት ቦታ የለኝም። ስለዚህ ብሩኬ ለጠላት ቦታ ባለፈውም ስትል ነበር፣ ለጠላት ቦታ አትስጡ፣ መታረቅ ካለባችሁ ታረቁ። ብሩክ አንተ ጀግና ነህ፣ የቃልን የምታከብር ልጅ ነህ። ጥሩ ነው፣ ያው እምነት ነው አንተ ትንሽ ልብን የሰበረው። አንድ ሰው የሚወደው ሰው ካላመነው በጣም ከባድ ነው። የልብ ስብራቱ ይከብዳል፣ እናውቃለን። ስለዚህ ቡራዬ አንተ አፋቸውን ማዘጋት አለብህ። ነገ ታዘጋዋለህ ብዬ አስባለሁ። ሀይሚዬ የጥቅም ሰው አይደለችም። አንድና አንድ የፍቅር ሰው ነች እንጂ የጥቅም ሰው አይደለችም። ምን አታ እግዚአብሔር የተመሰገነ ይሁን። እየሰራች ነው። ዩቲዩብን በደንብ ትሰራለች። ዩቲዩብ በደንብ ይከፍላታል። ምን አታ የፈለገችው ማድረግ የምትችል ነች። ጥቅም አይደለም፣ ጥቅም ፈላጊ አይደለች። እባካችሁ በጣም እኔ ዛሬ ቅጥል ድብን ነው የሆንኩት። እና ቡራዬ ይመች፣ ሀይሚዬ የሚመች የኔ ቆንጆ። ጥቅመኛ አይደለሽም አንቺ፣ ጥቅም የለሽ አይደለሽም የኔ ፍቅር፣ የኔ ማር፣ የኔ ስማርት፣ የኔ ትንሽ እህቱ። አይ ላቭ ዩ ወድሻለሁ። ቡራዬ ሙድድ ነው ማደርገው። ታርቃችሁ እናንተ ማየት እፈልጋለሁ። ትታረቃላችሁ፣ ማንም ቢያሽቃብጥ ማለት ነው። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።